በየቀኑ ጠዋት ከመኖሪያ ቤታችሁ ሳትወጡ መላው ጤንነታችሁን ሙሉ በሙሉ የሚቀይር አንድ ሚስጥራዊ ቁልፍ በእጃችሁ ላይ እንዳለ ታውቃላችሁ? ዛሬ የምነግራችሁ በጣም ውድ ስለሆኑ የአሜሪካ ወይም የጃፓን ክኒኖች አይደለም። ዛሬ የምነግራችሁ በየትኛውም የኢትዮጵያ ሱቅና ገበያ ውስጥ በቀላሉ ስለምታገኙት ምናልባትም አሁን በቤታችሁ ውስጥ በቅርጫት ላይ ተቀምጦ ስለሚገኘው አንድ ተራ ስለሚመስል ፍራፍሬ ነው። እሱም ሙዝ ነው። ነገር ግን ጥያቄው ይህ ነው፣ ይህንን ቢጫ ፍራፍሬ በየቀኑ አዘውትራችሁ መመገብ ስትጀምሩ በሰውነታችሁ ውስጥ ምን አይነት አስደናቂ ሳይንሳዊ ለውጦች እንደሚፈጠሩ በውል ታውቃላችሁ? የደም ግፊታችሁ፣ የልብ ትርታችሁ፣ የምግብ መፈጨት ስርዓታችሁ፣ አልፎ ተርፎም ማታ ማታ የምተኙት እንቅልፍና ጠዋት ጠዋት የሚሰማችሁ የኃይል መጠን ምን ሊሆን ይችላል? ብዙዎቻችን ሙዝን ዝም ብለን ለጣዕም የምንበላው ይመስለናል። ነገር ግን እውነታው ከዚህ እጅግ የራቀ ነው። ከዚህም በላይ ሙዝን ዝም ብሎ መላጥና መብላት ብቻ በቂ አይደለም። ለሰውነታችሁ ከፍተኛውን ጥቅም ለመስጠት የሆድ ዕቃችሁ ውስጥ ያሉ ጠቃሚ ባክቴሪያዎችን ለመመገብና የደማችሁን ስኳር በድንገት እንዳይጨምር ለማድረግ ልትከተሉት የሚገባው አንድ በጣም ጤናማና ትክክለኛ የአመጋገብ መንገድም አለ። ዛሬ በሰውነታችሁ ላይ ትልቅ ለውጥን ለማምጣት ተዘጋጅታችኋል? የዛሬውን ቪዲዮ እስከ መጨረሻው ከተመለከታችሁ በኋላ ሙዝን የምታዩበት የአመለካከት መንገድ ለዘለዓለም ይቀየራል። ከመጀመራችን በፊት እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ፣ ሰብስክራይብ እናም ሼር ማድረጋችሁን እርግጠኛ ሁኑ። ሰብስክራይብ ካደረጋችሁ በቀጥታ ወደ ሚስጥሩ እንለፍ። አንድ መካከለኛ ሙዝ በግምት ወደ 105 ካሎሪዎች፣ 27 ግራም ካርቦሃይድሬትስ፣ 3 ግራም ፋይበር፣ 1 ግራም ፕሮቲን፣ ፖታሲየም፣ ቫይታሚን ቢ6፣ ቫይታሚን ሲ፣ ማግኒዥየም፣ ማንጋኔዝ እና አንቲኦክሲዳንቶችን ይይዛል። ሙዝ በአልሚ ምግቦች የበለጸገ ነው። ይህም ማለት በአንጻራዊ ሁኔታ በአነስተኛ ካሎሪዎች ብዙ አስፈላጊ ቫይታሚኖችን እናም ማዕድናቶችን ይሰጠናል ማለት ነው። ታዲያ በየቀኑ ሙዝን የምትመገቡ ከሆነ ምን ሊፈጠር እንደሚችል እስቲ እንመልከት። አንደኛ፣ የኃይል ደረጃችሁ ሊሻሻል ይችላል። ሙዝ የተፈጥሮ ስኳርን ከፋይበር ጋር ይዟል። ይህም ፈጣን የስኳር መውደቅ ወይም መዛል ከመፍጠር ይልቅ የተረጋጋ ኃይልን ለመስጠት ይረዳል። ለጡንቻዎች የተፈጥሮም ነዳጅ ነው። ከአካል ብቃት እንቅስቃሴ በፊት የሚወሰድ ምርጥ መክሰስ ነው። ንቁ የአኗኗር ዘይቤዎችንም ይደግፋል። ሁለተኛ፣ የምግብ መፈጨታችሁ ይበልጥ መደበኛ ሊሆን ይችላል። ሙዝ ጤናማ የሰገራ እንቅስቃሴን ለመደገፍ የሚረዳ ፋይበርን ይዟል። ጥቅሞቹም የምግብ መፈጨት ጤናን ያበረታታል። አልፎ አልፎ የሚከሰትን የሆድ ድርቀትንም ለመከላከል ይረዳል። ጤናማ የሆድ ዕቃ አካባቢንም ይደግፋል። ሶስተኛ፣ ልባችሁ ያመሰግናችኋል። ሙዝ በፖታሲየም ይዘቱ የታወቀ ነው። ፖታሲየም ደግሞ ጤናማ የደም ግፊትን ለመጠበቅ ይረዳል። የተለመደ የልብ ስራን ይደግፋል። የሶዲየም መጠንንም ያመጣጥናል። በፖታሲየም የበለጸገ አመጋገብ ከተሻለ የልብና የደም ስር ጤና ጋር የተያያዘ ነው። አራተኛ፣ የተሻለ የጡንቻ ስራ ይኖራችኋል። ጡንቻዎች በትክክል ለመኮማተርናም ለመዘርጋት በፖታሲየምናም በማግኒዥየም ላይ ይተማመናሉ። የጡንቻን አፈጻጸም ይደግፋል። በአንዳንድ ሰዎች ላይ ከአካል ብቃት እንቅስቃሴ ጋር የተያያዙ ቁርጥማትንም ሊቀንስ ይችላል። ከአካላዊ እንቅስቃሴ በኋላ ማገገምንም ይደግፋል። አምስተኛ፣ ረዘም ላለ ጊዜ የረሃብ ስሜት ሳይሰማችሁ ትቆያላችሁ። ፋይበር የምግብ መፈጨትን ለመግታትናም የሙሉነት ስሜትን ለመጨመር ይረዳል። መሃል ለመሃል የምትበሉ መክሰስን ለመቀነስ ይረዳል። የተሻለ የምግብ ፍላጎት ቁጥጥር እንዲኖራችሁ ያደርጋል። እንዲሁም ክብደታችሁንም ለመቆጣጠር ይረዳችኋል። ስድስተኛ፣ አንጎላችሁ ይበልጥ በብቃት ሊሰራ ይችላል። ሙዝ በአንጎል ጤና ላይ
ሚና የሚጫወተውን ቫይታሚን ቢ6ን ይዟል። ጥቅሞቹም የነርቭ መልእክተኞች መፈጠርን ይደግፋል፣ የማስተዋል ወይም የማሰብ ተግባርንም ይረዳል፣ የስሜት መስተካከልንም ይደግፋል። ሰባተኛ የሆድ ዕቃ ባክቴሪያዎችም ይጠቀማሉ። በትንሹ አረንጓዴ የሆኑ ሙዞች የሚቋቋም ስታርች ወይም ሬዚስታንስ ስታርችን ይዟል። ይህም ለጠቃሚ የሆድ ዕቃ ባክቴሪያዎች እንደ ምግብ ሆኖ ያገለግላል። ይህ የሆድ ዕቃ ማይክሮባዮም ወይም ባክቴሪያዎች ጤናን ይደግፋል፣ የምግብ መፈጨትንም ሊያሻሽል ይችላል፣ የአንጀት ጤናንም ለመጠበቅ ይረዳችኋል። ስምንተኛ የደማችሁ ስኳር በስኳር ከበለጸጉ መክሰስ ምግቦች ከሚሆነው በላይ የተረጋጋ ይሆናል። በሙዝ ውስጥ ያለው ፋይበር የስኳር መምጠጥን ያዘገያል። ከነዚህ ጋር ሲነጻጸር ከከረሜላ፣ ከጣፋጭ ኬኮችና ምግቦች እንዲሁም በስኳር ከበለጸጉ መጠጦች ጋር ሲነጻጸር ሙዝ በአጠቃላይ የበለጠ የተረጋጋ የኃይል ምንጭን ይሰጣችኋል። ነገር ግን አሁንም የደማችሁን ስኳር አይጨምርም ማለት አይደለም። በተለይ የስኳር በሽታ ካለባችሁ እና ዲያቤቲክ ከሆናችሁ እንደ ልባችሁ ሙዝን መመገብ አትችሉም። የምትበሉት ሙዝን መመጠን አለባችሁ። በቀን ቢያንስ ግማሽ ሙዝ። እንዲሁም መመገብ ያለባችሁም ፕሮቲን ካላቸው ምግቦች ጋር ነው። እንዲሁ ብቻውን ሙዝን መመገብ አትችሉም። ምክንያቱም ሙዝም የተፈጥሮ ስኳር ስላለው የደም ስኳር መጠንን ከፍ ያደርጋል። ጤናማ ለሆኑ ሰዎች ግን ምንም ችግርን አይፈጥርም። ዘጠነኛ ተጨማሪ አንቲኦክሲዳንቶችን ይሰጣችኋል። ሙዝ በርካታ የተፈጥሮ አንቲኦክሲዳንቶችን ይዟል። ጥቅሞቹም የኦክሲዲቲቭ ስትረስን ለመዋጋት ይረዳሉ፣ የህዋስ ጤናን ይደግፋሉ፣ ሰውነትን ከፍሪ ራዲካል ጉዳትም ይከላከላሉ። አስረኛ የበሽታ መከላከል ስርዓታችሁ ተጨማሪ ድጋፍንም ያገኛል። በሙዝ ውስጥ የሚገኘው ቫይታሚን ሲ ለበሽታ መከላከል ተግባር አስተዋጽኦን ያደርጋል። ጥቅሞቹም የበሽታ መከላከያዎችን ይደግፋል፣ የኮላጅን ምርትን ይረዳል፣ የቲሹ ወይም የህብረ ህዋስ ጥገናንም ያዘገያል። 11ኛ የተሻለ እንቅልፍም ይኖራችኋል። ሙዝ በሴሮቶኒን እናም በሜላቶኒን ምርት ውስጥ የተሳተፉ አልሚ ምግቦችን ይዟል። ጥቅሞቹም መዝናናትን ወይም እረፍትን ይደግፋል፣ የእንቅልፍ ጥራትንም ለማሻሻል ሊረዳ ይችላል፣ ጤናማ የእንቅልፍ ዑደትንም ለመደገፍ ይረዳል። 12ኛ አጥንቶቻችሁም ሊጠቀሙ ይችላሉ። ምንም እንኳን ሙዝ በካልሲየም ባይታወቅም አጠቃላይ የአጥንት ጤናን የሚደግፉ አልሚ ምግቦችንም ይዟል። ምክንያቱም ፖታሲየም የካልሲየም መጥፋትን ለመቀነስ ይረዳል። ማግኒዥየም የአጥንትን መዋቅርን ይደግፋል። ለረጅም ጊዜ የአጥንት ስርዓት ጤና አስተዋጽኦም ያደርጋል ማለት ነው። ታዲያ ሙዝን ለመመገብ በጣም ጤናማ የሆኑ ዘዴዎችን ልንገራችሁ። በተቻለ መጠን ሙዝን ስትመገቡ አንዳንድ ስህተቶችን አስወግዱ። ብዙዎቻችን እንግዲህ ሙዝን የምንጠቀምበት መንገድ ብቻውን እንደዚሁ ልጠን መመገብ ነው። ይህ የደማችንን ስኳር ሊያናጋው ወይም ደግሞ ሊጨምረው ይችላል። ምክንያቱም ተፈጥሯዊ የስኳር መጠን ስላለው የደም ስኳርን ሊጨምር ይችላል። ስለዚህ ይህንን ጫና ለመቀነስ ሙዝን ፕሮቲን ካላቸው ምግቦች ጋር መመገብ በጣም ተመራጭ ነው። አንደኛ ሙዝን ከለውዝ ወይም ደግሞ ከለውዝ ቅቤ ጋር መመገብ። ሙዝ ከጤናማ ቅባቶችና ፕሮቲን ጋር ማጣመር የበለጠ የተመጣጠነ መክሰስን ይፈጥራል። ለረጅም ጊዜ ጥጋብ እንዲሰማ፣ ቶሎ እንዲርባችሁ አያደርግም። የደም ስኳራችሁም እንዲጨምር አያደርግም። የተረጋጋ የደም ስኳር መጠን ይኖራችኋል። ሁለተኛ ሙዝን በአጃ ወይም በኦትሜል ውስጥ መጨመር፣ ኦትስ የምንለው ማለት ነው። የተፈጥሮ ጣፋጭነትንናም ተጨማሪ ፋይበርን ይጨምራል። ሶስተኛ በስሙዚ በተፈጨ የፈሳሽ ምግቦች ውስጥ መጠቀም ትችላላችሁ። በአልሚ ምግብ የበለጸገ መጠጥን ታዲያ ለማግኘት ሙዝን ከእርጎ ከቤሪ ፍራፍሬዎችና ከስፒናች ጋር አንድ ላይ ፈይታችሁ እንደ ስሙዚ መጠጣት ይቻላል። አራተኛ ከእርጎ ጋር ከቻላችሁ የግሪክ እርጎ፣ ካላገኛችሁ ግን ማንኛውንም ኖርማል እርጎን መጠቀም ትችላላችሁ። ፕሮቲን ፕሮባዮቲክስ ጠቃሚ ባክቴሪያዎችን የሚመግብናም ቀጣይነት ያለው ኃይልን ይሰጣችኋል። አምስተኛ ለሆድ ዕቃ ጤና ሲባል በትንሹ አረንጓዴ የሆነውን ሙዝ ተጠቀሙ።
በጣም የበሰለ ሙዝ ከፍተኛ ስኳር አለው። አረንጓዴ ሙዞች ጠቃሚ የሆድ ዕቃ ባክቴሪያዎችን የሚደግፍ የበለጠ ሬዚስታንት ስታርችን ይዘዋል። ታዲያ በቀን ስንት ሙዝን መመገብ አለባችሁ የሚለው ለአብዛኛዎቹ ጤናማ አዋቂዎች በቀን ከ1 እስከ 2 ሙዝ በአጠቃላይ እንደ ተመጣጣኝ አመጋገብ አካል እጅግ ጤናማው መጠጥ ነው። ሙዝን ከእነዚህ ጋር ማጣመር በጣም የተሻለ ነው። ከአትክልቶች፣ ከስስ ፕሮቲኖች፣ ቅባት ከሌላቸው፣ ከሙሉ ጥራጥሬዎችና ከጤናማ ቅባቶች ጋር በሙዝ ላይ ብቻ ከመተማመን ይልቅ እነዚህን መጠቀም ይመረጣል ማለት ነው። በአጠቃላይ በየቀኑ ሙዝን መመገብ እነዚህን ይደግፋል። የኃይል ደረጃዎቹን፣ የምግብ መፈጨትን፣ የልብ ጤናን፣ የጡንቻ ስራን፣ የረሃብ እርካታን ወይም የሙሉነት ወይም የጥጋብ ስሜት እንዲሰማችሁ ያደርጋል። የአንጎላችሁ ጤናን፣ የሆድ ዕቃ ማይክሮባዮምን፣ የደም ስኳር ቁጥጥርን፣ የአንቲ ኦክሲዳንት ጥበቃን ይሰጣል። የበሽታ መከላከል ተግባርንም ይደግፋል። የእንቅልፋችሁን ጥራትም ያሻሽላል። የአጥንትን ጤናንም ለመጠበቅ ይረዳል። ሙዝ ተመጣጣኝ፣ ምቹ፣ በአልሚ ምግብ የበለጸገ እናም በጤናማ አመጋገብ ውስጥ ለማካተትም እጅግ ቀላል ነው። በቀን አንድ ሙዝ ወደ ተሻለ አጠቃላይ ጤንነት የሚወስድ ቀላል የሆነ ልምድ ነው ማለት ነው። ስለዚህ ሙዝን በአመጋገባችሁ ውስጥ አካቱ። ታዲያ ከፕሮቲን ምግቦች ጋር ለመጠቀም ሞክሩ። ፕሮቲን ወይም ደግሞ ተፈጥሯዊ ጤናማ የሆኑ ቅባት ካላቸው ምግቦች ጋር ማለት ነው። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። ይህን ቪዲዮ ከተማራችሁበት ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ፣ እንዲሁም ሼር በማድረግ ሌሎችንም አስተምሩ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።